ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው ስሙ አዶናይ ተብሎ God damn bro like after watching Aisho's speech trip in Ethiopia yesterday there is one particular character that I have taken note of and Adonai is that person yo guys ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል ያደረገኝ ማለት አዶናይ ያሹ ስፒድ ቦዲጋርዱት ወደዛው ረወሩ እንኳን ወረወሩ አራዳ ቃል በላይ ቃል ነው የሆነ ፕላኔት አለ በቃ ይሆናል አይደል እኛም ማናቀው እንደ አዶናይ አይነት ሰዎች አዶናይ Yo, can I join guys? One more. Can I? Just a picture. የትላንትናው ላይቭ ስትሪም የመጀመሪያ የነበረ ከህይወቴ ላይ ደግሞ 5 ሰዓት መስዋዕት አድርጌ የተከታተልኩት ፕሮግራም ነበር። በውጤቱ በዛሬው የአይሾ ስፒድ ላይቭ ስትሪም ቆይታ ላይ ሊመሰገን የሚገባው ወጣት ሰላም እንደምን ሰነበታችሁ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ This guy is free, he's fire, he's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire! yo guys ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል ያደረገኝ ነው ማለት ሰው ለሰው ህይወት መለወጥ ይሄን ያህል ኢሞሽናል ሲሆን ይሄን ያህል ኢነርጂ ሲያወጣ ምናምን እንጃ በህይወት አይቼ ማቅ አይመስለኝም ማለት ለራሳችን ህይወት መለወጥና ለራሳችን ነገሮች እንኳን ያን ያህል ኢነርጂ የሌለም ብዙ ሰዎች አለና በዚህ መጠን የሰው ልጅ ለውጥ በመፈለግ ይሄን ያህል አስተዋጽኦ ማድረግ በጣም ትልቅ ነገር ነውና ስፔሻሊ when you say this ማለት ነው የሌለ ነው በቃ ኢሞሽናል ያደረገኝና ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት ከዛ የሆነ ፕላኔት አለ በቃ ይሆናል አይደል እኛም ማናቀው እንደ አዶናይ አይነት ሰዎች የሚኖርበት አዶናይ ከአይሾ ስፒድ በላይ ቲክታኩ ስላንተ ነው ባለመታየት ውስጥ የምትታይ ምርጥ ኢትዮጵያዊ ሰው ይደክመዋል እዚህ ድረስ አድርሻለሁ ከዚህ በኋላ ራስህን ቻል ይላል እንደዚህ አይደለም እኮ በእውነት ደግነት እንደዚህ አይደለም ይሄ የደግነት መጨረሻ ነው በዛሬው የአይሾ ስፒድ ላይቭ ስትሪም ቆይታ ላይ ሊመሰገን የሚገባው ወጣት አዶናይ እንዴት ለኢትዮጵያዊ ወንድሙ ለማሳለፍ ጥረት እያደረገ እንደነበር ሁላችሁ ማየታችኋል በጣም ሊመሰገንና ሊበርታታ የሚገባ ነገርም ሰርቷል ልክ እንደ ታዋቂ ሰው ራሱን ሳይመለከት ለኢትዮጵያዊ ወንድሙ ሊያሳልፍለት ምን አይነት ተጋድሎ እንዳደረገ አይታችኋል ለዚህም ደግሞ ሊመሰገን ይገባል በጣም ልበቀናና ለሰዎች የምታስብ ሰው መሆንን አሳይተናል እናመሰግናለን ሁላችሁም አዶናይ ቴንክ ዩ በሉት ይሄ መልካም ልብ አይወሰድብህ ኢየሱስ ይወዳችኋል የትላንትናው ላይቭ ስትሪም የመጀመሪያ የነበረ ከህይወቴ ላይ ደግሞ 5 ሰዓት መስዋዕት አድርጌ የተከታተልኩት ፕሮግራም ነበር። በውጤቱ በጣም ደስ ብሎኛል። በዚህ ፕሮግራም ላይ ደግሞ ልናመሰግናቸው የሚገባ ብዙ ሰዎች እንዳሉ ይሰማኛል። እስቲ ኮሜንት ላይ ሜንሽን አድርገን እናመስግናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ከንቲባ አዳነች አቤቤን፣ የባህልና ቱሪዝም ሚኒስትሯን ሀሴትን፣ አዶናይን አረ በጣም ብዙ ናቸው። እስቲ ኮሜንት ላይ ሜንሽን አድርገን እናመሰግናለን እንበላቸው። እኔ በበኩሌ ከልብ አመሰግናለሁ። ጌታ ሆይ በሙሴ ዘመን ባህርን የከፈልከው በኢያሱ ዘመን ፀሐይን ያቆምከው በኤልያስ ዘመን በሰዓት የወረድከው በዳዊትም ዘመን ጎልያድን የጣልከው በሰለሞን ዘመን በጥበብ የገነልከው በዳንኤል ዘመን ብርቱን አንበሳ አፉን የቆለፍከው በሲድራቅ በሚሳቅ በአብደናጎ ዘመን በሰዓት ውስጥ የሄድከው የእቶኑንም ብርታት በስልጣን ያዘዝከው ጌታ ሆይ ፈሪውን ጴጥሮስ ደፋር ያደረግከው በእስጢፋኖስም በኃይል የተሰበከው አሳዳጁን ጳውሎስ ለክ
በክብር ያዋልከው ደግሞም ለዮሐንስ አልፋና ኦሜጋ እኔ ነኝ ያልከው በአእላፍ መላእክት የምትመለከው በአባቶችም ዘመን ስትከብር የኖርከው በኔም ዘመን ክበር ያው እንደለመድከው በኔም ትውልድ ክበር ያው እንደለመድከው በዮ ቅዳሜ ምሽት ዞትር በዚህ በቲክቶክ ቻናል ላይ የመጽሐፍ ቅዱስ ጥናት ጀምረናል። ዕብራውያንን ማጥናት ጀምረናል። አብራችሁ ማጥናት የምትፈልጉ ሰዎች ካላችሁ ይህንን ቻናል ፎሎ በማድረግ ቤተሰብ ሁኑ። ዞትር ቅዳሜ ከምሽቱ 3 ሰዓት ጀምሮ ላይቭ የመጽሐፍ ቅዱስ ጥናት ይኖረናል። ሁላችሁም ተጋብዛችኋል። ለጓደኞቻችሁ ሼር በማድረግ ይህን መልእክቴን አድርሱልኝ። ወዳችኋለሁ። ይመቻችሁ።